It's on here now. The goalkeeper's beaten, and South Africa have done Gabriel Mataun. Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ዋዜማ ነው የዓለም ዋንጫ የዋንጫ ጨዋታ ዋዜማ ነው። ሊዮኔል ሜሲ ላሚን ያማል ለመጀመሪያ ጊዜ ሲፋለሙ የምናይበት ንጉሡ ካልጋ ወራሹ ይለዋል አንዳንዱ። ዓለም ዋንጫውን ማን ያሸንፋል? የመዝጊያ ስነ ስርዓቱ እንዴት ያለ ይሆናል? 30 ደቂቃ እረፍት ምን ተጽዕኖ ይፈጥር ይሆን? ብዙ ያልንበት፣ ብዙ የተነጋገርንበት፣ ብዙ ጥያቄዎችን ያነሳንበት፣ ብሽቀታችንም ደስታችንም የተንጸባረቀበት የ2026 የዓለም ዋንጫ ነገ ያበቃል። ኒውዮርክ ላይ ዶናልድ ትራምፕ ዋንጫውን የሚሸጡት ለማን ይሆን? ለሜሲ ወይስ ለሮድሪ? ሁለቱ ናቸው አንበሎች። ስለዚህ ዋንጫው የሚሰጠው ለማን ነው የሚለውም ብዙ ነገር የምንመለስበት ነው። ደህና ነሽ ግን? ያለው ደህና ነኝ። ሰላም ነው በጣም። እሺ እንዴት አለ? አለን። ስለዚህ እሺ አላጓጓሽም? አጓግቶኛል በጣም። የትኛው ፓርቲ የበለጠውን ትኩረትሽን ወሰደ? እኔ ጨዋታው ማን ያሸንፋል፣ ማን ነው ባለድል የሚሆነው የሚለው በጣም የሚያጓጓኝ ነገር ነው። ግን የሚኖረውን የክሎዚንግ ሴሬሞኒም ለማየት ደግሞ በጣም ትልቅ ፍላጎት አለኝ። ምክንያቱም የሚወጡት መረጃዎች የሚያሳዩት በአሜሪካ የተዘጋጀው የዓለም ዋንጫ እንዲህ ነበር እንዲባል እንደፈለጉ በደንብ ያስታወቃሉ። በአሜሪካ በኩል እየተደረገ ያለው ዝግጅት አዳዲስ ነገሮችን ለመጀመር ትልቅ ፍላጎት አለ። ያንንም እንደሚያደርጉ እያሳዩ ነው። ምናልባት በዚህ የዓለም ዋንጫ ላይ የሚጀመረው ነገር በቀጣዮቹ የዓለም ዋንጫዎች ላይ ይቀጥላል ወይ አናቅም። ለምሳሌ በእረፍት 30 ደቂቃ ፐርፎርም ይደረጋል ተብሏል። ባለፉት ፕሮግራሞቻችን ስናነሳ እንደነበረው የተለያዩ የሙዚቃ ሰዎች ስራዎቻቸውን ያቀርባሉ እና ይሄ በቀጣይ የዓለም ዋንጫ የዋንጫ ጨዋታዎች ላይ ይቀጥላል አናቅም። ከሽልማት ጋር በተያያዘ አዳዲስ ነገሮች የሚሞከሩበት ነው ተብሏል። ያ የመጀመሪያው ነው። ለዚህኛው የዓለም ዋንጫ ይቀጥላል ወይ አናቅም። ግን በአሜሪካ ዘንድ የመጀመሪያ የሆኑ ነገሮች እንዲኖሩና ከዚህ በኋላ በሚነሱ የዓለም ዋንጫ ወሬዎች መካከል በአሜሪካ እንደተደረገው ተብሎ እንዲነሳ የተፈለገ ነገር እንዳለ ግን በደንብ ያስታወቃል። ዝግጅቱ በሙሉ ወደዛ ነው የሚመራ። እንግዲህ የመዝጊያ ስነ ስርዓት ይኖራል። የሃፍ ታይም ፐርፎርማንስም እንደዚሁ ይኖራል። ቀደም ሲል እንዳልሽው ዓለም ዋንጫውን ለሚያሸንፉ ብሔራዊ ቡድንና የብሔራዊ ቡድኑ አባላት የሚሰጠው የዓለም ዋንጫው እንደዚሁም ደግሞ የሜዳሊያ ሽልማት ብቻ አይደለም፣ ቀለበትም አዘጋጅቻለሁ ይላል ፊፋ። ልክ ነው። ያንን ቀለበት ላሸነፉ ተሸልማለሁ፣ ለሌሎቻችሁ ደግሞ እሸጣለሁ ነው የሚለው። ነጋዴ ነው ፊፋ መቼም። ስለዚህ የፎቶግራፉም ታይቷል። ቀለበቱ ያምራል። በነገራችን ላይ የዓለም ሻምፒዮን ለሆኑት ተጫዋቾች በጣም አሪፍ ማስታወሻ ሊሆን ይችላል። ያ ገበያ ላይ እንዲገኝ መደረጉ ግን ብርቅነቱን አይቀንሰውም ወይ የሚል ጥያቄ ይፈጥራል። ምክንያቱም የዓለም ሻምፒዮን ነኝ ብለሽ የምታሳየው ሜዳሊያ ገበያ ላይ እኔ የማገኘው ከሆነ የዓለም ሻምፒዮን ሳልሆን አንቺም አለሽ እኔም አለኝ ሊሆን ነው። እነዚህ የዓለም ዋንጫን ያሸነፉ ብሔራዊ ቡድን ተጫዋቾች ጋር ብቻ ቢኖሩ እናም በኋላ የሚያሳዩት በኋላ እኔ ጋ ይሄ የተገኘበት ምክንያት ዋንጫ በማሸነፌ ነው የሚሉበትን ሪዝን ቢተውላቸው ነበር ደስ የሚለኝ እኔ ፊፋ። ንግዱ ቀርቶ ማለት ነው። እሱ ልክ ነው። ግን ያው የሚቀርቡት ለሽያጭ የሚቀርቡት የተወሰኑት ናቸው ማለት ሚሰራው በአጠቃላይ አሁን 1900 ምናምን እሸጣለሁ ብሏል።
እነዛ 1900 ምናምን ሰዎች ያንን ዕቃ ከገዙት ሜሲ ጋም እነሱም ጋራ ሊኖር ነው ወይም ያማልም ጋር እነሱም ጋር ሊኖር ነው። ስፔን ካሸነፈች መሆን አልነበረበትም። የኔ ሐሳብ ነው ይሄ መሆን ያለበት። ለካውን ሜዳሊያው እንደማታገኘው አይደል? በቃ እሱን ነው እኮ ማለት ሜዳሊያ ለአሸናፊዎቹ ብቻ ነው። ለምሳሌ 1966 የእንግሊዝ ብሔራዊ ቡድን ተጫዋች የነበሩ ሰዎች እስካሁን ድረስ በጣም አርጅተው ብዙዎቹ በህይወት የሉም። አንዳንዶቹ ሲቸግራቸው ሸጠውታል፣ ምን ብለውታል። ግን እነሱ ጋር ብቻ ያለ መከበሪያቸው ነው። ይሄ መከበሪያቸው የሆነ ነገር በገንዘብ የማይገኝ ቢሆን እንዴት ጥሩ ነበረ ነው እኔ የምለው የእውነት ለመናገር። ሁለተኛው እኔ የመዝጊያ ስነ ስርዓት የሃፍ ታይም ፐርፎርማንስ እኔ ብዙም አያስደስተኝም። የዛ አድናቂና ፋንም አይደለው እውነት ለመናገር። እኔ መክፈቻ ስነ ስርዓት ምናምን የሚያስደስተኝ ኦሊምፒክ ላይ ነው። ዓለም ዋንጫው ላይ ያሉት ትርኢቶች የሚመስጧቸው ሰዎች አሉ። ኦፍኮርስ ለእነሱ መደረግ መቻል አለበት። ግን 15 ደቂቃ የነበረውን እረፍት 30 ደቂቃ ማድረግ ያውም እነ ማዶና እንዲዘፍኑ ተብሎ እነ ሻኪራ እንዲዘፍኑ ተብሎ መደረጉን ግን እኔ ልደግፈው አልችልም። ትክክል ነው ብዬም አላምንም። በቀደሙት ፕሮግራሞቻችን ላይ የሚኖረውን ተጽዕኖ አንስተናል። ጡንቻ መልሶ ማረፍ ይጀምራል። ገብቶሻል። እንደገና የተጫዋቾች አደጋ የተጋላጭነት ሪስኩ ይጨምራል። እንዲህ ያሉት ነገሮች ሪስክ ባይወሰዱ ጥሩ ነው። ሁለተኛ ጊዜ ማሟሟቅ ሊገደዱ ነው ምናምን እያልን የሰራነው ፕሮግራም አለ እና ያንን እኔ ብዙም ደጋፊው አይደለሁም። ግን እስኪ ለማንኛውም እንየው የሚሆነውን ነገር ከተከታተልን በኋላ ደግሞ በብዛት ወደድነው ወይ አልወደድነው ወይ የሚለውን ለማየት ጥረት እናደርጋለን ነው። ዓለም ዋንጫው ግን ሲነሳ አሁን ከምንላቸው እነዚህ ሴርሞኒያል ከሆኑት ነገሮች ውጪ ዝም ብሎ ኤክሳይት የሚያደርገኝ ነገር ምንድን ነው? ምን ይፈጠር ይሆን? አንዳንድ ጊዜ የሆነ ፍንጭ ይኖርሻል እኮ አይደል? ከአንዱ ብሔራዊ ቡድን ይልቅ ያኛው ነው የሚያሸንፈው፣ ከአንደኛው ይልቅ ያኛው ነው የሚበረታው ምናምን የሚያስብል ትንሽም ብትሆን ፍንጭ ታገኛለች። እኔ አርጀንቲናን እንዳሳንሳት ወይም ስፔንን ከፍ እንዳረጋት፣ ስፔንን በጣም ከፍ እንዳረጋት፣ አርጀንቲናን እንዳሳንሳት የተወሰኑ መነሻዎች ሊኖሩኝ ይችላሉ። ግን አጥጋቢ ሆነው አላገኘኋቸውም እና ይሄ ኤኒቲንግ ካን ሀፕን የምትይው አይነት ጨዋታ ነው የሚሆን የሚመስለኝ በአርጀንቲናና በስፔን መካከል ነገ ምሽት የሚደረገው ጨዋታ። ግን ምንም አልሽምን የጨዋታው ትልቁ ታሪክ ግን ሜሲና ያማል ሆነዋል። ምንም አልሽ። እኔ ስለ ጨዋታው ከፈለግሽ ስፔንን በተመለከተ፣ ስለ ጨዋታው ከፈለግሽ አርጀንቲናን በተመለከተ ከመልእክቶች በኋላ ስንመለስ እንነጋገርበት። አሁን ግን የላሚን ያማልና የሊዮኔል ሜሲ አጋጣሚ ዝም ብሎ ተራ አይደለም። የእውነት ለመናገር ቢቢሲ እንዳለው ነው፣ ይሄ ተአምር ነው እንዳለው ነው። የእውነት ዚህ አትሌቲክ ላይ እንደተጻፈው ነው። ይሄ ማንም ሰው በድርሰት እንኳን ቢያመጣው አምነህ የማትቀበለው አይነት አስደናቂ ነገር ነው። ላሚን ያማልና ሊዮኔል ሜሲ የተገናኙበት እውነት ይሄ የኔ ፎቶ ነው፣ እውነት ይሄ እኔ ነኝ ብሎ ላሚን ያማል የሚጠይቅበት 2007 ታህሳስ ወር ላይ የሆነ በ2024 በላሚን ያማል አስደናቂ ብቃት ስፔን የአውሮፓ ሻምፒዮን ስትሆን የላሚን ያማል ወላጅ አባት ሶሻል ሚዲያ ላይ ፎቶውን አጋራው። ፎቶውን ያነሳው ሰውዬ ላሚን ያማል በ5 ወሩ እሱ ያነሳው ፎቶግራፍ ላሚን ያማል መሆኑን ሳያቅ ላሚን ያማል አድጎ በላማሲያ ገብቶ በባርሴሎና ስልጠና ውስጥ አልፎ የባርሴሎና ተጫዋችነትን ዋናው ቡድን ውስጥ በ15 ዓመቱ አግኝቶ በትንሽነቱ ትልልቅ ተአምሮችን ሲሰራ አያቅም። ሞንፎርት ይባላል። ያችን ታሪካዊ የምትባል ፎቶግራፍ ያነሳል። የላሚን ያማል የ5 ወር ዕድሜ ላይ እያለ ሊዮኔል ሜሲ 20 ዓመቱ ሆኖ የተነሳው ፎቶግራፍ ገላውን እያጠበው ከእናቱ ጋር ተባብሮ ላሚን ያማልን እያባበለ ለዩኒሴፍ መልእክትም ለማስተላለፍ የተነሳ ፎቶግራፍ አጠባው ካለቀ በኋላ በፎጣ ተጠቅልሎ ላሚን ያማል ሊዮኔል ሜሲ ይዞት አባቱን እኮ መጀመሪያ ያጋራው እንዴ ይሄ እኔ ያነሳሁት ፎቶ ነው እንዴ ብሎ እኮ ነው ፎቶግራፈሩ አባቱን የሚጠይቀው። አዋል ባርሴሎና ቤት ውስጥ አንድ ልምድ አለ። ባርሴሎና ቤት ውስጥ ያለው ልምድ ከዩኒሴፍ ጋር አብረው መስራት ስለሆነ ለቻሪቲ ወይም ለእርዳታ የሚሆን የሚሰበሰበው እርዳታ ለዩኒሴፍም ይሰጣል። የሚሰበሰበው እርዳታ መካከል የተወሰነው እዛው ካታሎኒያ ውስጥ ላሉ ሌሎች እርዳታ የሚያስፈልጋቸው ድርጅቶች ይሰጣል እና የባርሴሎና ተጫዋቾች ይመረጣሉ።
ወደ 12 የሚደርሱ ተጫዋቾች ይመረጣሉ። ለእያንዳንዱ ወር አንዳንድ ፎቶግራፍ ስለሚያስፈልግ ነው። ምክንያቱም በእነዚህ ፎቶግራፎች የሚሰራው ካላንደር ነው፣ የቀን መቁጠሪያ ነው እና የቀን መቁጠሪያው ሲሰራ 12 የባርሴሎና ተጫዋቾች ይጠራሉ። ያኔ እነማን ነበሩ? ሮናልዲኒዮ እኳል፣ ሳሙኤል ኤቶ፣ ዴኮ፣ ቴሪ ዳንኤል ኦንሪ፣ በጣም ትልልቅ ካርለስ ፑዮል፣ በጣም ትልልቅ የሚባሉ ተጫዋቾች እኳል እና ሞንፎርት የሚባለው ፎቶግራፈር የሚለው ምንድን ነው? ይመጣሉ አለ። ትልልቆቹ ተጫዋቾች ሲመጡ ጥድፊያ ነው አለ፣ ችኮላ ነው። እሺ የት አለ? ቶሎ በለዋ። ህፃናቱ ይመረጣሉ። ራንደምሊ ነው የሚመረጡት። ራንደምሊ ከተመረጡት ልጆች ጋር ቶሎ ፎቶግራፉን ተነስተው ወደሚሄዱበት መሄድ ነው የሚፈልጉት እነዚህ ትልልቆቹ ተጫዋቾች። 12 ፎቶግራፍ መነሳት አለበት እና እኔ ደግሞ ኢንተራክሽን ነው የምፈልገው በዛ በህፃን ልጅና ከሱ ጋር ፎቶ በሚነሳው ተጫዋች መካከል ያለ ትንሽ መመሳሰል፣ የአባትና ልጅ እንዲመስል፣ ኬር ማድረግ እንዲመስል። ህፃናቱ ፎቶግራፍ ሲነሱ ከእንግዳ ሰው ጋር ካለቀሱ ከመንከባከብ ይልቅ ማሰቃየት ሊመስል። ስማይል ማድረግ ቢችሉ አሪፍ ነው። ስማይል ባያደርጉ ቢያንስ ማልቀስ የለባቸው ፎቶግራፉን ሲነሱ እና ይመጣለዋል። እነ ሮናልዲኒዮ፣ እነ ሳሙኤል ኤቶ፣ እነ ሄነሪ፣ እነ ዴኮ ማአት ፎቶ እኮ ነው የሚነሳዋል። እነዛ ፎቶዎች ለጊዜው ትርጉም ያላቸው ፎቶግራፉን ለተነሳው ህፃን ልጅ ቤተሰቦች ብቻ ሊሆን ይችላል። እነሱ ጋር እኮ አለ። በእያንዳንዱ አጋጣሚ ፎቶግራፍ ስናነሳቸው ትልልቆቹን ተጫዋቾች ከህፃናቱ ጋራ ፎቶግራፉን ለወላጆቻቸው መላካችንን እርግጠኛ መሆን አለብን። እነሱም ይፈልጉታል እና ብዙ ፎቶግራፍ ነው ያነሳውታ። ከነዚህ ከተነሱት ፎቶግራፎች መካከል እንደዚህ ያለ ታሪክን የወለደ ታሪክን ይዞ የመጣ አይደለም እውነት ነው ተብሎ በቪዲዮና በፎቶግራፍ ተደግፎ ማስረጃ ስለቀረበበት ነው እንጂ ፊልም ነው ቢባል ቢሰራ ማይሆን ነገር ነው። ፊልም ያደረጉት የምትዩ ነገር እኮ ነው። ወይም የሆነ ጽሑፍ ብትጽፊ ድርሰት ብትደርሺ ማይሆን ነገር ነው የሚባል አይነት ነገር ነው እና ከነዛ ብዙ ፎቶግራፎች መካከል አብዛኛዎቹ ወላጆቻቸው ጋር አሉ። ልጆቻቸው ሲያድጉ ልጅ ሆነህ እኮ ከሮናልዲኒዮ ጋር የተነሳው፣ ልጅ ሆነህ እኮ ከካርለስ ፑዮል ጋር የተነሳው፣ ልጅ ሆነህ እኮ ከዣቪ ጋር፣ ከኢኒየስታ ጋር፣ ከሄነሪ ጋር ይህንን ፎቶ ተነሳል ይላሉ። ትልልቆቹ ተጫዋቾች ደንታም ላይ ሰጣቸው ይችላል፣ ትዝም ላይ ላቸው ይችላል። እስቲ ከዛ ልጅ ጋር የተነሳሁትን ፎቶ ላክልኝ ምናምን ሊባል አይችልም። ሰው ማንም ሊያስታውሰው አይችልም። ሳምሪ እናቱ ግን ለፋች ይላል ሞንፎርት ፎቶግራፈሩ፣ ለፋች ይላል። የምትመጣው ርቀት በጣም ረጅም 45 ኪሎ ሜትር አካባቢ ርቀት አለው። በማለዳ ነው የምትመጣዋል። በጣም ያደከመኝ ፎቶግራፍ እንደሆነ አስታውሳለሁ። ምክንያቱም ሊዮኔል ሜሲ አይናፋር ነው፣ ሻይ ነው። አሁንም አይናፋር ነው ሊዮኔል ሜሲ፣ ኢንትሮቨርት ነው። ይሄ ከራሱ ጋር ብቻ መሆን የሚወድ ሰው፣ እዛ ውስጥ ሰላም ያለው፣ እዛ ውስጥ ደስታ ያለው ሰው ነው። ያ ደግሞ ገና 5 ወሩ ነው። ስለዚህ እናትየዋ ልጇ ምቾት እንዲሰማው ካላደረገች በስተቀረ በሜሲ አይናፋርነት፣ በላሚን ያማል ሕፃንነት ይህንን ፎቶግራፍ እንዲህ አሁን እንደምታዩት አድርጎ ማውጣት በጣም አስቸጋሪ ነበር። አይገርምም? የሜሲ የጀግንነት መነሻ የላሚን ያማል የሰውነት መጀመሪያ እኮ ነው 5 ወር ማለት እና 20 ዓመት ማለት። አሁን በትክክል የሊዮኔል ሜሲ ተተኪ ይሆናል። እንደ ሊዮኔል ሜሲ በእግር ኳስ ችሎታው ያስገርማል የሚባለው ሰው ላሚን ያማል። እኔ በጣም ደንቆኛል። የእውነት ለመናገር ከአእምሮ በላይ ለማመን በጣም ታፍ የሆነ ፎቶግራፉን ባየሁት ቁጥር የምደነቅና የምገረምበት ነው። እናም የስፔን ደጋፊዎች ይህንን ሊዮኔል ሜሲን እና ላሚን ያማል በ5 ወሩ ሆነው የሚታዩበትን ፎቶግራፍ ብሌስድ ባይ ጎት፣ ብሌስድ ባይ ዘ ግሬተስት ኦፍ ኦል ታይም ይሉታል። ሜሲና ላሚን ያማል ተቃራኒ ሆነው ለመጀመሪያ ጊዜ ሊጫወቱ ነው በንጉሱ እና ባልጋ ወራሹ መካከል ማለት ነው። ኤክሳይት አላረገሽም? ይሄ ታሪክ በጣም ነው ያረገኝ። የ2024 የአውሮፓ ዋንጫ ላይ ነበር አይደል መጀመሪያ ጊዜ ይህንን ፎቶግራፉ ሪቪል የተደረገው በአባቱ አማካኝነትና ከዛ ጊዜ ጀምሮ በጣም የሚገርም ፎቶ ነው። አሁን ደግሞ የእርስ በርስ ግንኙነታቸው ለዛውም በዓለም ዋንጫ የዋንጫ ጨዋታ ላይ መሆኑ ደግሞ የበለጠ አግራሞት ይፈጥራል እና አንዳንድ ጊዜ ከሰው አእምሮ በላይ
ግን ፈጣሪ በቃ ሆን ብሎ ያመቻቸው ያደረገው ነው የሚመስለኝ እኔ ስለዚህ ፎቶግራፍ ሳስብም ሳየውም ደግሞ ማለት ስታየው የሆነ ርክክቡ በጣም ይገርማል። አንደኛ የላሚን ያማልና የሊዮኔል ሜሲ አጨዋወት መቀራረብን ስታየው፣ ሁለተኛ ሁለቱም ባርሴሎና ቤት መሆናቸው። አሁን ለምሳሌ ልክ ሮናልዲኒዮ ሲወጣ ከባርሴሎና በቃ የሱ ትክክለኛ ተተኪና ባርሴሎናን በትልቅ ደረጃ ያስቀመጠ የተባለው ሊዮኔል ሜሲ ነው። ግን የተወሰነ ጊዜ አብሮ የመጫወት እድል ነበራቸው። በሊዮኔል ሜሲና በላሚን ያማል መካከል ግን አብሮ የመጫወት እድል አልነበረም። እሱ ወደ ፓሪስ ሰን ጀርማን ሲሄድ ሊዮኔል ሜሲ፣ ላሚን ያማል ደግሞ ወደ ዋናው ቡድን ያደገበት 15 ዓመት ከምናምን ቀኑ ላይ ሆኖ ነው። የተወሰኑ መተላለፎች ነበሩ እና አብረው ለመጫወት ሜዳ ለመጋራት የቻሉበት አጋጣሚ የለም። ግን ችሎታ ግን ተወራርሰዋል ብለን እንድናስብ በጣም በቃ የማሊያ ቁጥርም የሱን የወሰደው እንደገና የአጨዋወት ሁኔታቸውን በጣም ይመሳሰላል። የሚጫወቱበት መስመርም በጣም ይመሳሰላል። በጣም ለሰው ልጅ ነው አሁን ለኛ ምን ታስቦ እንደዚህ እንደተደረገ ለማናቀው በጣም ተአምር ነው። ለዛ ነው እኔ ደግሞ ይኸውልሽ ሄደና የሊዮኔል ሜሲ ያለምንም ጥርጥር ይሄ የዓለም ዋንጫ የመጨረሻው የዓለም ዋንጫ ነው። በዚህ የዓለም ዋንጫ መጨረሻ ጨዋታ ላይ የዋንጫው ጨዋታ ላይ ከላሚን ያማል ጋር አላገናኘው የታሪኩን በዚህ ዝጋው ሲለው አይመስልሽም? በጣም ነው የሚገርመኝ። እኔ አንድ የሚገርመኝ አንደኛው ይሄን፣ ሁለት ግን በጣም የሚገርመኝ ላሚን ያማል እኮ ከሌላ ተጫዋች ጋር አጋጣሚ ስለነበረ አሁን ይሄኛው ህፃን ከሜሲ ጋር ይሄኛው ከሮናልዲኒዮ ጋር ምናምን ተብሎ ድልድል የለም። በቃ አጋጣሚ ላሚን ያማልና ሊዮኔል ሜሲ ለሊዮኔል ሜሲ አብሮ ፎቶግራፍ መነሳት ላሚን ያማል ደረሰው እና እሱ በጣም ነው። አሁን ቅድም እንዳልከው ነው ሌሎች ፎቶግራፎች እኮ አሉ፣ ግን ታሪክ ስለሌላቸው ወይም የቀጠለ ነገር ስለሌለ ባለጉዳዮቹ ብቻ ነው እነሱም ማስታወሳቸውን እኔ እንጂ። ምክንያቱም ፎቶግራፈሩን ያነሳው ሰውዬ እንኳን እኮ የሚያውቀው ነገር የለም። አሁን አባቱ ለመጀመሪያ ጊዜ ፖስት ካደረገው በኋላ የሁለት አፈ ታሪክ አጋጣሚዎች ነው እንደዚህ ምናምን ብሎ ካፕሽን አድርጎ ፖስት ካደረገው በኋላ የሁለት ታላላቆች የመጀመሪያ ግንኙነት በቃ እንደዛ አይነት የሁለት አፈ ታሪኮች መጀመሪያ ብሎ ፖስት ካደረገው በኋላ ነው የታወቀው ይሄ ነገርና በጣም ነው የሚገርመው። ለላሚን ያማል እንደ ሊዮኔል ሜሲ አይነት ረጅም የእግር ኳስ ስኬትና ረጅም ጊዜ እንመኝለታለን እውነት ለመናገር። ምክንያቱም የምናተርፈው እኛ ተመልካቾች ሆነን አንድ የሚያሰጋን ነገር አሁን ይሄ በቃ ኤክሳይትመንቱ እንዳለ ሆኖ ልክ እንደ ሊዮኔል ሜሲ ረጅም ዓመት በወጥ አቋም እየተጫወተ ይቆያሉ የሚለውን አናቅም፣ ግን እንመኝለታለን። ምክንያቱም የሱን ችሎታ ልክ እንደ ሊዮኔል ሜሲ በየጊዜው ማየት ስለምንፈልግ ላይፍ ስታይል ካላጣመመው የማይሆንበት ምክንያት አይታየኝም። ምን አሁን ትንሽ መነሻው ተደጋጋሚ ጉዳት እንደገና ላይፍ ስታይሉ ብዙ እያነጋገረ ምናምን ስለሆነ ደግሞ ፐርፌክት ታይም ላይ ላሚን ያማል አሁን ለስፔን በጣም ጥሩ መሆን የጀመረበት ጊዜ ነው። በዚህ ዓለም ዋንጫ ላይ ነው መልሽ። ስለዚህ አባትየው በዩሮ 2024 ስፔን የአውሮፓን ዋንጫ ማሸነፏን ተከትሎ ዘ ቢጊኒንግ ኦፍ ቱ ሌጀንድስ የሁለቱ ታላላቆች መነሻ መጀመሪያ ብሎ የጻፈው ካፕሽን አድርጎ ያወጣው ፎቶግራፍ ያኔ ዝነኛ ሆኗል። ግን ይሄ ከያኔው በላይ ለእኔ አሁን ነው ትርጉም የሚሰጠኝ። አሁን ነው የተገናኙት እርስ በርስ እና ደግሞ ወሳኝ ነው ጨዋታው የዓለም ዋንጫ ነው። ቅድም እንደተባባል ነው ምናልባት ላሚን ያማል እንደገና በዓለም አቀፍ መድረክ ላይ ትልቁን ጉዞ የሚጀምርበት ጀምሯል። በእርግጥ ግን ዋንጫ በማንሳት ደግሞ የበለጠ ታሪኩን የሚያስቀጥልበት፣ ሊዮኔል ሜሲ ደግሞ ከታሰበው በላይ ፐርፎርም ያደረገበት የዓለም ዋንጫ ነው። እውነት ለመናገር ሌሎች ብሔራዊ ቡድኖችን ብናይ በአንድ ተጫዋች ላይ ይህን ያህል የተንጠለጠሉ ናቸው ወይ የሚለውን ብንጠይቅ እንደ አርጀንቲና እኮ አናገኝ። ሁሉንም ነገር የሚሰራው ሊዮኔል ሜሲ ነው በአርጀንቲና ብሔራዊ ቡድን ላይ። ሌሎቹም ያላቸውን ኳሊቲ ያላቸውን ብቃት እናውቃለን፣ ግን በቁጥር ተመዝኖ ሲቀርብ ሊዮኔል ሜሲ ያደረጋቸው ነገሮች በጣም የሚገርሙ ናቸው። በዛ ላይ በዚህኛው የዓለም ዋንጫ የተመጠነ ተሳትፎ ነው የሚኖረው ብለን ኤክስፔክቴሽናችን እዛ ላይ እየተንጠለጠለ ስለነበረ ማለት ነው። እና የሊዮኔል ሜሲ መጨረሻ የላሚን ያማል ደግሞ የክብር መጀመሪያ ሊሆን ይችላል። ይሄ ላሚን አሁን ይሄንን ታሪክ አንቺ የደረስሽው ድርሰት ቢሆን ላሚን ያማልንና ሊዮኔል ሜሲን በዩኒሴፍ አማካኝነት በዛች አጋጣሚ 2007
ታህሳስ ወር ላይ ያገናኘሻቸው ከዛ በኋላ ላሚን ያማልን በላማሲያ አስገብተሽ የባርሴሎና ተጫዋች ሆኖ እንዲደምቅና እንዲወጣ የሊዮኔል ሜሲን ማሊያ ቁጥር እንዲወስድ በሊዮኔል ሜሲ ስታይል እየታወቀ ስታይል ኦፍ ፕሌያቸው ተመሳሳይ ነው ብለን ስላለን እየታወቀ መጥቶ ሊዮኔል ሜሲን በጀግንነቱ ሄዶ ይሄኛው በ19 ዓመቱ ይሄኛው በ39 ዓመቱ በመካከላቸው 20 ዓመት ዕድሜ ልዩነት ኖሮ ሁለቱም ግን ጀግኖች ናቸው ብለሽ ያኛው የሊዮኔል ሜሲ ጀግንነት ይለያል። ከዚህ በፊትም ያልነበረ እስካሁንም ከሌሎች ያላገኘነውን አይነት ድንቅ ጀግንነት ነው ሊዮኔል ሜሲ የሚያሳየው። እና አንቺ ነሽ ደራሲዋ እሁድ አገናኘሻቸው በጽሁፍሽ ላይ እንዴት ነበር የምትዘጊው ታሪኩን? ንጉሱን የበለጠ ከፍ አድርገሽ ነው ወይስ ልዑሉን አንግሰሽ ነው የምትጨርሽው? ከባድ ነው ግን እኔ ሽግግሩን ማጎላው ይመስለኝ የላሚን ያማልን እንደዛ ይመስለኝ። ምክንያቱም እውነት ለመናገር እኔ ሊዮኔል ሜሲ በዚህ ዓለም ዋንጫ ላይ በቃ ምን ማለት እንደሚቻል ዋንጫውን በላም አልበላ ወሰደም አልወሰደ እችን ታክል የሚያጎለ ነገር የለው። በተለይ ፐርፎርማንሱን ካየ ነው በዚህ ዓለም ዋንጫ ላይ እና እያንዳንዱ የአርጀንቲና ጨዋታ ላይ ሊዮኔል ሜሲ ከሚጠበቀው በላይ አድርጎ ዓለምን አስገርሟል ብዬ ነው ምረዳው። ምንም ጥርጥር የለውም እሱ ያደረገው ነገር እና በቃ የመጨረሻውን ስኬት አሳክቷል ብዬ ነው ለሊዮኔል ሜሲ። አሁንም የዓለም ዋንጫን ዋንጫ ማንሳት ለሊዮኔል ሜሲ አይገባም ልክ አይደለም ለማለት አይደለም፣ ግን ያላሳካው ነገር የለም። በጣም ትልልቅ ክብሮችን ያገኘው በተለይ የሄኛው የዓለም ዋንጫ ደግሞ አፍ የሚያዘጋ ነገር ነው። ባለፈው እርዱን እንዳልከው ነው ማለት በቃ ለቃላት ራሱ የሚቸግር ነገር ነው እና በዚህ የዓለም ዋንጫ ፐርፎርማንስ ከሆነ ለላሚን ያማልና ለሊዮኔል ሜሲ ለሜሲ ይገባዋል የዓለም ዋንጫው። ላሚን ያማል ቀዝቃዛ ነበር የዓለም ዋንጫው። ምናልባት ከፈረንሳይ ጋር በተደረገው የሰሚ ፋይናል ጨዋታ ላይ በጣም የተሻለውን ላሚን ያማል አይተናል። አሁንም ግን ቀሪ ነገሮች አሉ። ግን ስፔን እንደ ብሔራዊ ቡድን ደግሞ በጣም ጠንካራ ነው። እዩት ንጉሱን፣ ግርማ ሞገሱን፣ ዘውዱን ሸለመው ሰጠው ለአዲሱ አርገሽ ነው የምትዘጊው ማለት ነው። የ2022 የዓለም ሻምፒዮን ነው ሊዮኔል ሜሲ። ያንን ክብር ላሚን ያማል ይወስዳል። ላሚን ያማል በትክክል ተረካቢ ሆኖ በቀጣይ ዋናው የእግር ኳስ ሰው ሆኖ ይቀጥላል ነው አንቺ ደግሞ እያልሻለሽ። እኔ በተቃራኒው ነው ምለው፣ መቃረን መብቴ ነው። እኔ ደግሞ ምለው ምንድን ነው ሜሲ የበለጠ ደምቆ ሜሲ የበለጠ የዓለም ሻምፒዮን ሆኖ ሁለተኛውን የዓለም ዋንጫ አሸንፎ ላሚን ያማል ላይ በሚፈጠር ጉጉት ላሚን ያማል እየጎበዘ እንዲቀጥል ነው እኔ ደግሞ የምፈልገው። ላሚን ያማል እኔ ቶሎ ተዘናጊ ከምላቸው ሰዎች መካከል አንዱ እንዳይሆን እሰጋለሁ። ይሄ ቶሎ የሚዘናጉ ትላንት ኃይል ያለው ነገር እኮ ቀላል አይደለም። ለድግስ መጣደፍ ምንም የሚያደርገው ነገር የለም። ድግስ አይደለም ዋናው ነገር፣ ስራ መካከል አንዱ ነገር ነው ይሄ አቺቭመንት። ስለዚህ ይሄ ስራ ለሚቀጥለው እና ለበለጠ ለሚጠበቅበት ነገር እስካተጋህ ድረስ ነው ውጤታማ ይሆን የምትቀጥለው። 27 ጊዜ የዓለም ሪከርድን ስሰብር ሲድኒ ላይ ብቻ ነው ቤተሰብ በቃ ተጭኖኝ የተደገሰውኛ ቤት አለ። ምንም አይነት ድግስ የለም። ሊዮኔል ሜሲ እንደዚህ ያሉ ነገሮች ስለማያዘናጉት እስከ 39 ዓመቱ ድረስ ይኸው እያስገረመን ያለው። ላሚን ያማል 19 ዓመቱ ላይ የዓለም ዋንጫን ካሸነፈ 20ዎቹ ላይ 20 ምናምን ላይ ይኸውልሽ በእግር ኳስ ጉብዝና ወደ ሜሲ ይጠጋል። በላይፍ ስታይል ግን ወደ ሮናልዲኒዮ ሄድብኛል፣ ኔይማር ወደዛ ሄድብኛል። ላሚን ያማል ቶሎ እንዳይጠግፍ እፈልጋለሁ እንደ ደራሲ። አይ ልክ ነው። እኔ ኮንኩ ደራሲው እኮ ይቀበብሉን ነው ለማጉላት መፈልገው በሚለው ነው እኮ አቀባበልሻቸው ማለት ላሚን ያማል አሸነፈ እኮ ላሚን ያማል አሸነፈ ማለት እንዲያሸነፍ አይደለም የምፈልገው። ለቀበብሎሹ ማማር እንዲ እየጓጓ እንደሳቸው ሚላል አይደል ጃሉድ እንደዛ እንደ ሊዮኔል ሜሲ እየተመኘ በቀጥሎ መትጋት ሻምፒዮን ቢሆን ነው መመርጠው። እኔ ደራሲ ቢሆን ነው ማለት። እሺ አሪፍ ነው፣ በጣም ቆንጆ ነው። ለማንኛውም ግን ከጨዋታው ትልልቅ ታሪኮች መካከል የመጀመሪያው ይሄ ነው። ይሄ እኮ ሳምሪ በጣም በቃ ዝም ብለህ ታስበው እና ሰውየው ግን አሳዘነኝ በጣም። ማን ይሄ ፎቶግራፈሩ ምንም የለኝም ማለት እና በቅንፉ ሳቃ ይላል። ገባሽ? አሁን ላሚን ያማል ያለውን ላይፍ ይው፣ ሊዮኔል ሜሲ ያለውን ላይፍ ይው፣ ዓለም ይሄንን እንዲያ ያደረገ ሰው ነው። ከሁሉም ፎቶግራፎች የበለጠ ያለፋኝ ደግሞ ይሄ ነው አለ። ያኛው በጣም ሕፃን ሆነ፣ 5 ወሩ ነው። ይሄኛው ገና 20 ዓመቱ ነው፣ ግን በጣም አይናፋር ነው። ምን ማድረግ እንዳለበት አያውቅም ማለት በቃ ምን ማድረግ እንዳለበት አያውቅም። መንካት ሁሉ ይፈራል። አድርግ የሚባለውን ነገር ማድረግ በጣም ይቸገራል ሊዮኔል ሜሲ እና በደንብ
ነው አለ ደም ነው ያስላቡኝ አለ ሰውየው እና ወራና ችግሩን መሀል ላይ ጣል አደረገ። አይገርም? ታሪክ ነጋሪ እኮ ነው። የታሪክ አቆየው ይሄ ሰውዬ ነው። ምንም ብትይ ምን እውነት ነው። የባርሴሎና ደጋፊ ነው እና የእሱን ምኞት ደግሞ ልንገርሽ፣ ልቤ ለሁለት ተከፍሏል ነው የሚለው። ማን ያሸንፉ ዋንጫውንስ? እንግዲህ በልጅነት 5 ወር ላይ ላሚን ያማልን ይህንንም ሊዮኔል ሜሲ በ20 ዓመቱ አግኝቶ ፎቶግራፍ አንስቶ ፎቶግራፋቸው የዓለም ሚዲያ በሙሉ ዋና የገጽ ማድመቂያ አድርጎታል እና ማን ያሸንፍ አለ። ሊዮኔል ሜሲ ይገባዋል ነው የሚለው እሱ። ሊዮኔል ሜሲ ለሁለተኛ ጊዜ የዓለም ሻምፒዮን ቢሆን በቃ ምንም ጥርጥር የለውም ይገባዋል አለ። ላሚን ያማልም ደግሞ እንዲያሸንፍ ይፈልጋል። የባርሴሎና ፋን ነው ሰውየው እና ልቤ ለሁለት ተከፈለ አለ። እንዳወራሩ ቃለ ምልልሱ ላይ ከሆነ ግን ሜሲ ዘመም የሆነብኝ ላይ ሜሲ ዘመም ሆኖብኛል። እኔ እንጃልሽ እናንተስ ምን ትላላችሁ ነው? አዎ ግን ከባድ ነው። አዎ ግን ይሄ ታሪክ ግን እውነት ባይሆን ኖሮ ማናም ነው ታሪክ ነው። እውነት ለመናገር ይሄ ባይከሰት ይሄ በቃ እውነት በቃ ከእውነት ውጪ መድረሻ የለንም መቼ። ሁሉም ነገር ፊት ለፊት ያለ ነው፣ የተረጋገጠ ነው እና ባይሆን ኖሮ የመጨረሻ ታሪክ ሳምሪ የነገረችኝ ለምን እዚህ ላይ እንዳላወራሽው ማላቀው ግን አጠር አድርገሽ እንድትነግሪን የምፈልገው የላሚን ያማል ልጅነት ድህነት የበዛበት ነበረ። እሱ ታሪክ በጣም ኢምፕረስ ያደርገኛል። በጣም ኢቭን ስሙ ከየት እንደመጣ እንዴት ስም እንደተሰጠው ላሚን ያማል የተባለበትን ምክንያት እስኪ አጠር አድርገሽ ንገሪያቸው። እሺ ይሄ ያው የላሚን ያማል ቤተሰቦች የሚኖሩበት ቦታ እንደዚሁም ደግሞ ያደገበት ቦታ በቃ ብዙ ጊዜ ይሄ በስደት ወደ ስፔን የሄዱ ወደ ባርሴሎና የሄዱ ሰዎች የሚኖሩበት አካባቢና በድህነት የሚታወቅ ቦታ ነው እና እዛ አካባቢ ላይ ስደተኞች እንደዚሁም ደግሞ በዛ አካባቢ የሚኖሩ ሰዎች ተደጋግፈው ነው የሚኖሩት እና የላሚን ያማል ቤተሰቦችም ኑሯቸው በጣም ዝቅተኛ የሚቸግራቸው አይነት ሰዎች ናቸው እና በዛ ጊዜ ላይ ለላሚን ያማል ለሚያስፈልገው ነገር እንደዚሁም ደግሞ ቤተሰቦቹ ለሚከፍሏቸው ክፍያዎች ብቻ ለህይወት ለሚያስፈልጋቸው ነገር የሌሎች ሰዎችን እገዛ ማግኘት ግዴታ ነበር እና ያንን እገዛ ደግሞ የሚያደርጉላቸው የሚያግዟቸው ሌሎች ሰዎች ነበሩ። ለዛ ነው አሁን ከስሙ ትርጓሜ ጋር በተያያዘ መረጃዎች በስፔንም የሚታተሙ ጋዜጦች የሚዘግቡት ያንን ቤተሰባቸውን የረዱ ሰዎችን ለማስታወስ ተብሎ የተሰጠው ነው የላሚን ያማል ስሞች እነሱን ለማክበርና እነሱን ለማክበር ነው። አዎ እና ሙሉ ስሙ የላሚን ያማል ናራዊ ኢባና ነው። ግን ብዙ ጊዜ አሁን እኛ የምናውቀው ላሚን ያማል ነው። ላሚን ማለት አረብኛ ነው። በአረብኛ አዎ ታማኝ ማለት ነው። አረረ ጎበዝ። እሺ ያማል ደግሞ ማለት ጀማል ከሚለው ቃል ነው የተወሰደው። አዎ በጣም ውበት ወይንም ደግሞ ግርማ እንደማለት ነው እና እነዛ ሰዎች ያኔም ቃል ይገቡላቸው ነበር ነው የሚባለው። በቃ የልጃችንን ስም እንደዚህ ያድርገን ለእናንተ ያለንን ክብር እንገልጻለን ይላሉ እና አንዳንድ ጊዜ ላሚን ያማል ሁላችንም እንደምናውቀው ጎል ካስቆጠረ በኋላ በጣቶቹ ቁጥር ይሰራል 304 የሚል ምልክት ያሳያል ብዙ ጊዜ ላሚን ያማል እና ያንን የሚያደርገው ያኔ የሚኖሩበት ሰፈር ፖስታ ኮድ መለያ ነው እና ያንን ለማስታወስ ነው። የአካባቢው መለያ ነው። ያንን ለማስታወስ ነው። በነገራችን ላይ ላሚን ያማል ስለ ወላጆቹም ሲናገር ምንም የሚጠግበው ነገር የለም። እኔ ይላል በቃ ለሰው ለማድረግ በጣም የሚከብደውን ነገር በሙሉ ነው ወላጆቼ ለኔ ያደረጉልኝ እና መቼም ያደረጉትን ነገር ልከፍል አልችልም ይላል። ይሄንን ነው ምክንያቱም ገንዘብ ባጠረ ጊዜ በሌለ ጊዜ የልጅ ህልም እንዲሳካ መስዋዕትነት መክፈል በጣም ከባድ ነገር ነው። አሁን ልጆች በኑሮ እጥረት መካከል ሲሆን በቃ ሰርተው ቤተሰቡን እንዲደግፉ የሚገደዱበት አጋጣሚ ይፈጠራል ብዙ ጊዜ እንደምናየው። እንኳንስ መኒ ሜኪንግ ላይ ማለት ነው። እንኳንስ አንተ በቸገረህ ነገር ውስጥ ሆነ የዛን ልጅ ህልም ለማሳካት ጥረት ማድረግ እንዳይጨናገፍ ማድረግ በጣም ትልቅ ትዕግስት እና መስዋዕትነት የሚጠይቅ ነገር ነው እና እሱም ገንዘብ በሌለ ጊዜ ልጅህ እግር ኳስ እንዲጫወት መርዳት ማለት
በጣም ከባድ ነው ብሎ ነው የሚገልጸው እና እነሱ ያደረጉልኝ ነገር መቼም ቢሆን ምከፍለው አይደለም ብሎ እሱም አስተያየት ይሰጣል። እና እዚህ ላይ አንድ ደግሞ በጣም የዚህኛው ታሪክ ማለት ነው የአሁኑ ታሪክ የላሚን ያማል አባት ወደ አሜሪካ አልሄደም። ዋናው ያልሄደበት ምክንያት ደግሞ የኢፒሊፕሲ በሽታ ስላለበት ወይም የሚጥል በሽታ ስላለበት ነው እና ረጅም ርቀት መጓዝ አልችልም እና በሽታው ደግሞ ይሄ የስሜት ከፍታና ዝቅታን በተመለከተ በጣም ራስን መቆጣጠር ይጠይቃል እና እዛ ሄጄ ሰዎች ላይ በቃ ያልሆነ ነገር መፍጠር አልፈልግም። በድንገት በደስታም በሀዘንም ወይንም ደግሞ በረጅም የጉዞ ርቀትም ይሄ ህመም ሊመጣ ይችላል ሊቀሰቀስ ይችላል እና ያንን ነገር ስላልፈለኩኝ ሰዎችን ባሉበት ተዝናንተው ጊዜያቸውን እንዲያሳልፉ እኔም ደግሞ ራሴን ካደጋ ለመጠበቅ ብዬ ነው ወደዛ ያልሄድኩት እንጂ ባለውበት ሆኜ ግን በደንብ ያለም ዋንጫውን እየተከታተልኩ ነው ብሎ እሱም አስተያየቱን ሰጥቷል። ብዙ ታሪኮች መኖራቸው ያለም ዋንጫ ላይ የበለጠ ይስበናል። በነገራችን ላይ ያው በቀደምም ስናነሳው ነበረ የካናዳውን ተጫዋች እናቱ ይከፍሉ የነበረውን ዋጋ አባትየው ይከፍሉ የነበረውን ዋጋ ለልጆቻቸው ህልም መሳካት ይሄ ግን የመብላት ጥያቄ ሳይመለስ መሆኑ በጣም 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 የተለየ ዋጋ እንድትሰጪው ያደርጋል። ምክንያቱም የመብላት ጥያቄ እንዲመለስና ፎከስ ቢያደርጉ ልጆቿ ትንሽ ከፍ ሲሉ ገንዘብ መስራት የሚችሉበት አጋጣሚ እንዲፈጠር ወደዛ መግፋት፣ ትንሽ ከፍ ሲሉ አሁንም ቤተሰቡ የመብላት ጥያቄውን እንዲመልስ ለማድረግ ነው። ያንን ጫና እነሱ ራሳቸው ተሸክመው እኔ ህልሜ ላይ ትኩረት እንዳደርግ አድርገውኛል እና መቼም ቢሆን ተከፍሎ የሚያልቅ ነገር አይደለም ነው የሚለው እና ፎቶግራፈሩም ለእናትየዋ ነው የበለጠውን ዋጋ የሚሰጠው የላሚን ያማል እናት ይላል። እኔ ግን አንቺ አሁን ታሪኩን ስታወሪው ታሪኩን እዚህ አትሌቲክ ላይ ቢቢሲ ላይ ሳነበው ኢምፕረስ መሆነው በእናቱ አይደለም በአባቱም አይደለም፣ እኔ በነዛ ደጎች ነው። ይኸውልሽ አንዳንዴ ደግነትሽ የዛሬ ደግነትሽን የነገ ፍሬውን አታውቂው። የእውነቴን እኮ ነው የምነግርሽ። የዛሬ ደግነት የነገው ፍሬው በጣም ትልቅ ሊሆን ይችላል። ስቲቭ ሃርቬን አይተሽዋል? የዕለት ጥያቄዎችን መመለስ ባቃተኝ ጊዜ ሰው ያደረጉኝ ሰዎች ብሎ ስቅስቅ ብሎ እያለቀሰ እንግዶች አድርጓቸው ያለ እናንተ ድጋፍ የትም ላደረስ አልችልም ነበረ፣ የትኩረት አቅጣጫ ይቀየር ነበር ይላል ስቲቭ ሃርቬ። የላሚን ያማልም እኮ እንደዛው ነው። እነዛ ደግ ሰዎች መኖር አለባቸው። ገባሽ? የነሱ የያኔ የደግነት ፍሬ ነው የዛሬው ላሚን ያማል ነው ያመጣው እኮ። ትንሽ ትንሽ ድጎማ ስታደርጊ የሆነ ቦታ ያስቀመጥሽው የዛሬ ደግነት ነገ ለብዙ ሰው ሊተርፍ ይችላል። ሳምሪ እና እነዛን ሰዎች ነው ማየት የምፈልገው። እናትነት በቃ ይገባኛል፣ አባትነት ይገባኛል፣ በቃ ይገባኛል። ሪስፖንሲቢሊቲውን ኤክሰፕሽናል በሆነ መንገድ ተወታ ሊሆን ይችላል። እናትየዋ ለእሱ ዋጋ እያሳጣው እኮ አይደለም። እነዛ ደጎች ግን የመድኃኔዓለም ያለ እነሱ ናቸው። ለእኔ ውዶች እነሱ ናቸው። በእናታችሁ ደግ እንሆን። እውነቴን ነው የምልሽ። ደግነት ፍሬው፣ ውጤቱ፣ ትርፉ በጣም 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 ብዙ ነው። በጣም ብዙ ነው። እንደ ቀልድ ደግ መሆን ትችያለሽ። ከባድ ነው። አንዳንዴ ያደረግከውን ነገር ምን አይነት አስተዋጽኦ እንዳለው የሆነ ሰው ላይ አታውቅም። ለአንተ በጣም ቀላል ነገር ሊሆን ይችላል፣ ወይም አድርገህ ረስተው ሊሆን ይችላል። ግን በዛ ወቅት ላይ ያደረግከው ነገር ለሆነ ሰው ህይወት በጣም በጣም ትልቅ አስተዋጽኦ እኔ እንጃ ብቻ እኔ ስለ ራሴ ማውራት ስለማልፈልግ እዩት ጨዋታውን በጣም ብዙ ነገር አለ ሊነገር ሊነሳ የሚገባው ብዙ ነገር ነው ያለው እና በጣም ኢምፕረስ ያደርገኛል። አንደኛ ገጠመኙ በጣም ይገርመኛል። ሁለት ላሚን ያማል ከፍ ሲል እጃቸውን ያዋጡ ሰዎች ታድለው በቃ ደስ ይላል። ከዚህ በላይ መታደልም የለም። ለሌላው ተርፈሽ ሙቺ ምንም ችግር የለውም። ለሌላው ስትተርፊ ለአንቺ አይጎልም። ሸገር ስፖርት